የኢትዮጵያ የባህር በር ጥያቄ ከታሪክ እስረኝነት ወደ ኢኮኖሚ ነጻነት ሀገሪቱን የማሸጋገር ሳቢ ተደርጎ እየተወሰደ ነው። ኢትዮጵያ ከ120 ሚሊዮን በላይ ህዝብ እንዳላት የሚገመትና በዓለም ላይ በህዝብ ብዛት ቀዳሚዋ የባህር በር አልባ ሀገር ናት። የዛሬው የመልቅ ዝግጅታችን ይህ ግዙፉ ህዝብና እያደገ የመጣው ኢኮኖሚ በአንድ የወደብ አማራጭ ላይ ብቻ መደገፉ ለሀገሪቱ ህልውና አስፈላጊ መሆኑን መንግስት በተደጋጋሚ መግለጹን ተከትሎ እዛ ላይ ትኩረቱን አድርጓል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር የባህር በር ጉዳይ ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ መሆኑን አጽንኦት ሰጥተውበታል። እንደ ጠቅላይ ሚኒስትሩ ገለጻ ኢትዮጵያ በቀጠናው ያላትን ተሰሚነት ለማሳደግና ከድህነት ለማውጣት የራሷ የባህር በር ሊኖራት ይገባል። ይህ ንግግር በሀገር ውስጥም ሆነ በዓለም አቀፍ ደረጃ ከፍተኛ የመወያያ አጀንዳ ሆኖ ሰንብቷል። የኢትዮጵያ የወደብ ታሪክ ወደ ኋላ ሄዶ የአክሱም ስልጣኔ የንግድ ማዕከል ወደ ነበረችው አዶሊስ ይመለሳል። የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ ኤ ሂስትሪ ኦፍ ሞደርን ኢትዮጵያ በተሰኘው መጽሐፋቸው እንደገለጹት ኢትዮጵያ ለዘመናት ቀይ ባህርን እንደ ዋነኛ የንግድ መስመር ስትጠቀም ቆይታለች። ይሁን እንጂ በ16ኛው ክፍለ ዘመን የኦቶማን ቱርኮች ወደ ቀጠናው መምጣትና በኋላም የአውሮፓውያን ቅኝ አገዛዝ መስፋፋት ኢትዮጵያን ከባህር በሯ እያራቃት መጣ። በ1983 ዓ.ም ኤርትራ ከኢትዮጵያ መገንጠሏን ተከትሎ አሰብና ምጽዋን ያጣችው ኢትዮጵያ ባለፉት 3 አስርት ዓመታት 95 በመቶ የውጭ ንግዷን በጅቡቲ ወደብ በኩል ለማድረግ ተገዳለች። ይህን ታሪካዊና ኢኮኖሚያዊ ጫና ለመቀነስ መንግስት በጥር ወር 2016 ዓ.ም እንደ አውሮፓውያን አቆጣጠር ጃንዋሪ 2024 ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ጉዳዩን ወደ ላቀ ውጥረትና ዲፕሎማሲያዊ ፍጥጫ አሸጋግሮታል። በስምምነቱ መሰረት ኢትዮጵያ ለባህር ኃይል ጦር ሰፈርና ለንግድ አገልግሎት የሚውል 20 ኪሎ ሜትር የባህር ዳርቻ ከሶማሌላንድ የምታገኝ ሲሆን በምላሹም ለሶማሌላንድ እንደ ሀገር እውቅና ለመስጠት እንደምትመረምር ተገልጿል። ይህ ስምምነት በሞቃዲሾ በኩል የሉዓላዊነት ጥሰት ተደርጎ ተወስዷል። በወቅቱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የሶማሊያ ግዛት የማይደፈርና ለድርድር የማይቀርብ ነው ሲሉ ስምምነቱን አውግዘዋል። የአፍሪካ ቀንድ የፖለቲካ ተንታኞች በዚህ ጉዳይ ላይ የተለያዩ አመለካከቶችን ያንጸባርቃሉ። በዩናይትድ ስቴትስ የሰላም ተቋም ከፍተኛ ተመራማሪ የሆኑት አሌክስ ዴዋል ኢትዮጵያ ያቀረበችው ጥያቄ ከኢኮኖሚ አኳያ ምክንያታዊ ቢሆንም የተከተለችው መንገድ ግን ቀጠናዊ መረጋጋትን ሊያናጋ እንደሚችል ስጋታቸውን ገልጸዋል። በሌላ በኩል የምጣኔ ሀብት ባለሙያዎች እንደሚሉት ኢትዮጵያ በየዓመቱ ለጅቡቲ ወደብ የምትከፍለው ከ1.5 ቢሊዮን ዶላር በላይ የክራይ ክፍያ ለሁለቱ ሀገራት ሸክም ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት መረጃ እንደሚያሳየው አማራጭ ወደቦችን ማግኘት የሎጂስቲክስ ወጪን በ25 በመቶ ሊቀንስ ይችላል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በጉዳዩ ላይ ባደረጉት አስቸኳይ ስብሰባ ሁሉም ወገኖች ውጥረትን ከሚያባብሱ ንግግሮች እንዲቆጠቡ የሀገራትን የድንበር አንድነት እንዲያከብሩ ጥሪ አቅርበዋል። የቱርክ የውጭ ጉዳይ ሚኒስቴርም በኢትዮጵያና በሶማሊያ መካከል ያለው ልዩነት በንግግር ለመፍታት የሚያስችል የሽምግልና ጥረት መጀመሩን አስታውቀዋል። ዋንግዩ የቻይና የውጭ ጉዳይ ሚኒስትርም በበኩላቸው ቀጠናው ሰላም እንዲሆንና የሀገራት ሉዓላዊነት እንዲከበር ፍላጎታቸው መሆኑን አመላክተዋል። የባህር በር ባለቤት መሆን በእርግጥም ከድህነት ይታደጋል ወይ ለሚለው ጥያቄ የፖለቲካ ሳይንስ ምሁሩ የጂኦፖለቲካ እስረኝነት የሚለውን ጽንሰ ሐሳብ ያነሳሉ። የባህር በር አልባ ሀገራት ከባህር በር ባለቤት ሀገራት በአማካኝ በ20 በመቶ ያነሰ የኢኮኖሚ እድገት እንደሚያስመዘግቡም የዓለም ባንክ ጥናቶች ያመላክታሉ። ይሁን እንጂ የወደብ ባለቤትነት ብቻውን ዋስትና አይደለም። ይልቁንም ከጎረቤት ሀገራት ጋር የሚኖር ሰላማዊ ግንኙነትና የንግድ ትስስር ለዘላቂ እድገት ወሳኝ መሆኑን የኢንስቲትዩት ፎር ሴኩሪቲ ስተዲ ተመራማሪዎች ይከራከራሉ። ወደፊት የሚታዩት አቅጣጫዎችና ግምቶች ሲፈተሹም 3 ዋና ዋና ጉዳዮች ሊታዩ ይችላሉ። አንደኛው ኢትዮጵያና ሶማሊያ በቱርክ ወይም በሌሎች አሸማጋዮች አማካኝነት በጋራ ተጠቃሚነት ላይ የተመሰረተ የንግድ ስምምነት ላይ ሊደርሱ ይችላሉ። ይህ ከሆነ ኢትዮጵያ በሶማሊያ ወደቦች በኩል የንግድ መውጫ ስታገኝ፣ ሶማሊያ ደግሞ ከኢትዮጵያ ግዙፍ ገበያ ተጠቃሚ ትሆናለች።
ሁለተኛው ግምት ውጥረቱ ቀጥሎ ኢትዮጵያ ከሶማሌላንድ ጋር የጀመረችውን ስምምነት ወደ ተግባር ለመለወጥ የምትገፋበት ከሆነም ቀጠናዊ አሰላለፉ ተቀይሮ የግብጽና የሌሎች የውጭ ኃይሎች ጣልቃ ገብነት ሊጨምር ይችላል። ሶስተኛው አማራጭ ደግሞ ኢትዮጵያ የንግድ የባህር ዳርቻ ባለቤት ከመሆን ይልቅ በቀጠናዊ ትስስር ስም በኬንያ ላሙ ወደብ በሱዳንና በኤርትራ ወደቦች ላይ ያላትን የጋራ ተጠቃሚነት የምታሰፋበት ዲፕሎማሲያዊ መንገድ ነው። በመደምደሚያው ላይ ስንመለከት ኢትዮጵያ የባህር በር ጥያቄ የታሪክ የኢኮኖሚና የፍትሃዊነት ጥያቄ መሆኑ አይካድም። ሀገሪቱ ከአንድ ወደብ ጥገኝነት ለመውጣት የምታደርገው ጥረት ለኢኮኖሚ እድገቷ ወሳኝ ነው። ሆኖም ይህ ጉዞ በቀጠናው ካሉ ጎረቤቶች ጋር በሰላም የመኖር አስፈላጊነት ዓለም አቀፍ ሕግጋትን ያገናዘበ መሆን ይኖርበታል። የወደፊቱ የአፍሪካ ቀንድ ሰላምና ብልጽግናን የሚወስነው ሀገራቱ ወደብን እንደ ግጭት መንስኤ ሳይሆን እንደ የጋራ እድገት ድልድይ ማየት ሲችሉ ብቻ ነው። ኢትዮጵያ የፖለቲካ እስረኝነት የምትለውን ሁኔታ ለመቀየር የምታደርገው ጥረት በአሸናፊና ተሸናፊ መርህ ከተመራ ለሀገሪቱ ምሳሌ የሚሆን የኢኮኖሚ ትስስር ሊፈጥር ይችላል። ኢትዮጵያ የባህር በር ጥያቄዋን ለማስመለስ የምታሳየው ፖለቲካዊ ቁርጠኝነት በቀጠናዊ መረጋጋትና በዓለም አቀፍ ሕግጋት ማዕቀፍ ውስጥ ሊመራ ይገባል። የወደብ ጉዳይ የብሔራዊ ኩራት ብቻ ሳይሆን በሚሊዮን የሚቆጠሩ ኢትዮጵያውያን ከድህነት ለመውጣት የሚያስችል ቁልፍ መሳሪያ መሆኑን በመገንዘብ የዲፕሎማሲው ጥረት በትዕግስትና በብልሃት ሊቀጥል ይገባል። የዛሬው የመህልቅ ዝግጅታችን አበቃ።